ማርያም ሚርዛካኒ ኢራናዊቷ የሂሳብ ሊቅ። የአብዛኞቹን ታላላቅ የሂሳብ ሊቃውንት ታሪክ ስናይ የሚያጋጥመን የተለመደ ነገር አለ። አንዱ መናገር ሳይጀምር መቁጠር ጀምሯል። ሌላው ገና በጨቅላ ዕድሜው ከየት ተምሮት እንደሆነ ሳይታወቅ በዕድሜ ከጥፍ በላይ የሚበልጡትን ሂሳብ ሲያስተምር ይገኛል ወዘተ። የማርያም ሚርዛካኒ ታሪክ ግን ለየት ይላል። በጎርጎሮሳውያኑ ግንቦት 12 1977 በኢራኗ መዲና ቴህራን የተወለደችው ማርያም የልጅነት ሕልሟ ደራሲ መሆን ነበር። ያገኘሁትን መጽሐፍ ሁሉ ነበር ማነበው ትላለች ማርያም። ታላቅ እህቷ ደግሞ በትናንሽ እጆቿ ትላልቅ ጥራዞችን ይዛ ስታነብ ታስታውሳታለች። በአንጻሩ ሂሳብ ያን ያክልም የሚመስጣት ትምህርት አልነበረም። ናጠላውም አትፈራውም። ብቻ የሕፃኗ ማርያም ቀልብ በስነ ጽሑፍ ተሰልቧል። ከቁጥር ይልቅ ፊደላት፣ ከፎርሙላ ይልቅ የታሪክ መዋቅርና ልብ አንጠልጣይ ሴራ ነበር የሚመስጣት። ይህ ሁሉ ግን እነርሱ ሚድል ስኩል የሚሉት መለስተኛ ሁለተኛ ደረጃ ትምህርት ቤት ስትገባ ተቀየረ። ብዙም ትኩረት ሰጥታ የማታውቀውን ሂሳብ ጠለቅ ብላ የምታይበት፣ ከሂሳብ ጥያቄዎች ጋር የምትፈታተንበት አጋጣሚ ተፈጠረ። ከዚያ በኋላ ማን ይቻላት? ከሀገር አቀፍ የሂሳብ ውድድር እስከ ዓለም አቀፍ የሂሳብ ኦሎምፒያድ ሂሳብ ላይ ነገሰችበት። ገና የሁለተኛ ደረጃ ተማሪ ሳለች ማንም ያልደፈረውን ሂሳባዊ እንቆቅልሽ መፍታት የጀመረችው ማርያም ታላላቅ የሂሳብ ሊቃውንትን አጀብ ባስባለ መልኩ በጥቂት ዓመታት ውስጥ የረቂቅ ጂኦሜትሪ ጥናት መስክን ጥንቅቅ አድርጋ አውቃ ትራቀቅበት ጀመር። እናም በ37 ዓመቷ በጎርጎሮሳውያኑ 2014 በሂሳቡ ዓለም እንደ ኖቤል ሽልማት የሚቆጠረውን የተከበረውን የፊልድስ ሜዳል ሽልማት ለማሸነፍ የበቃች የመጀመሪያዋ አንስት ሆነች። እናም ደግሞ በቅርበት የሚያውቋት የሂሳብ ሊቃውንት እንደሚመሰክሩት ማርያም ገና የብቃቷ ጫፍ ላይ አልደረሰችም። ሂሳባዊ ጡንቻዋ ገና እየፈረጠመ ነው። ባልደረቦቿ ወደፊት የምትሠራውን እያሰቡ መደመም ይዘዋል። እርሷም ቢሆን አንዴ እንዳለችው ልትሠራ ያሰበቻቸው ሂሳባዊ ጉዳዮች በ100 ዓመትም የሚያልቁ አይደሉም። በዚህ መሃል ግን አንድ አድብቶ አጥቂ ነቀርሳ ውስጧ ስር መስደድ ይዞ ነበር። ለነገሩ ታላቁን ሽልማት በተቀበለችበት ጊዜም ቢሆን በጽናት ሕመሟን ዋጥ አድርጋው ለዓለም አይታይ እንጂ የጤናዋስ ጉዳይ አሳሳቢ ደረጃ ደርሶ ነበር። እናም የድሏን ዜና የሰማው ዓለም ገና በወጉ ሳይተዋወቃት የሂሳቡ ዓለምም ጭራሽኑ ሳይጠረጥር ድንገት የፊልድስ ሜዳል ሽልማቷን በተቀበለች በሦስተኛው ዓመት በጎርጎሮሳውያኑ ሐምሌ 14 2017 በ40 ዓመቷ ማርያም ሚርዛካኒ በጡት ካንሰር ሳቢያ ከዚህ ዓለም በሞት የመለየቷ ወሬ ተሰማ። የሂሳብ ሊቃውንቷ አምባ በድንጋጤ ክው አለ። በእልፈቷ ሳቢያ ታሪኳን በጨረፍታ የሰማው ይበልጥ ሊያውቃት ፈለገ። በየሀገሩ የመታሰቢያ ዝግጅቶች ተካሂደው ቤተሰቦቿ፣ ወዳጆቿ፣ የሂሳቡ ዓለም ባልደረቦቿ ስለ እርሷ የሚያውቁትን አወጉ። የሂሳቡ ዓለም ተከታታዮችና ሊቃውንቱ የሥራዋን ፋይዳ እየተነተኑ ጻፉ። እናም እኔ ዛሬ የአጭር ሕይወቷን አብዛኛውን ክፍል በረቂቁ የሂሳብ ዓለም ውስጥ ሰጥማ ስለኖረችው ስለ ታላቋ ኢራናዊት የሂሳብ ሊቅ ስለ ማርያም ሚርዛካኒ ወሳኝ የሕይወት ክፍልና ሥራዎች እያነሳው ላወጋችሁ ወደድኩ። አብራችሁኝ ቆዩ። የኢራን አብዮት ሲፈነዳ የ2 ዓመት ጨቅላ ነበረች። ወዲያው ሀገሪቱ ለ8 ዓመታት በዘለቀው የኢራን ኢራቅ ጦርነት ውስጥ ተዘፈቀች። ቢሆንም ግን በ11 ዓመቷ ግድም የአንደኛ ደረጃ ትምህርቷን ስታጠናቅቅ ጦርነቱ ማብቃቱ ለእኔ ትውልድ አባላት ትልቅ ዕድል ነበር ትላለች። ምክንያቱም ጦርነቱ ስላበቃ ለማርያም አይነቱ ባለ ብሩህ አእምሮች የተለያዩ ዕድሎች የተከፈቱ። በኢራን የልዩ ተሰጥኦ ማጎልመሻ ብሔራዊ ተቋም ስር በሚገኘው ፋርዛኒጋም የሴቶች መለስተኛ ሁለተኛ ደረጃ ትምህርት ቤት ለመግባት ፈተና ወስዳ አለፈች። ሀገሪቱ ተረጋግታለች። ማርያምም ባለ ብሩህ አእምሮ ታዳጊዎችን በሚያስተምረው ምርጥ ትምህርት ቤት ውስጥ ገብታለች። በአዲሱ ትምህርት ቤት የመጀመሪያ ሳምንት ቆይታዋ ደግሞ በአሁኑ ወቅት በዋሽንግተን ዩኒቨርሲቲ የሂሳብ ፕሮፌሰር ከሆነችው የዕድሜ ልክ ጓደኛዋ ሮያ በሄሽቲ ጋር ተዋወቀች። ማርያም ከጓደኛዋ ሮያ ጋር በመሆን ትምህርት ቤታቸው አጠገብ ባለው ጎዳና ላይ የተገጠገጡትን የመጽሐፍት መሸጫ ሱቆች ሲያስሱ ታስታውሳለች። መጽሐፍ ለመግዛት ገልጣ አገላብጠ ስታይ ሻጮቹ አይመቻቸውም ትላለች ማርያም። ስለዚህ አንዱን ሲያዩት የተመቻቸውን መጽሐፍ ገዝተው ይወጣሉ። አሁን ላይ ሲያስቡት ይገርማል ትላለች በ2014 ለኳንታ መጽሔት ስትናገር። ግን መጽሐፍት በጣም ርካሽ በመሆናቸው ችግር የለውም፣ አንዱን አንስተን ገዝተን እንወጣለን ብላለች።
በዚያን ዓመት የሂሳብ ትምህርት ውጤቷ ዝቅተኛ ነበር። የሂሳብ ተሰጥኦዋን ያልተረዳው መምህሯ በራስ መተማመኗን ሳይጎዳው አልቀረም። በዚያ ዕድሜ ሌሎች አንተ ውስጥ የሚያዩት ነገር በጣም ወሳኝ ነው የምትለው ማርያም ሂሳብ ላይ ያለኝ ተነሳሽነት ጠፋ ትላለች። በቀጣዩ ዓመት ግን የሂሳብ ፍቅሯን የሚቀሰቅስ ብርቱ መንፈስ ያለው የሂሳብ መምህር በማግኘቷ ወዲያው ብቃቷ አንሰራራ። ከዚያን ዓመት ጀምሮ ማርያም ኮከብ ሆነ ትላለች የልጅነት ጓደኛዋ ሮያ። በቀጣዩ ዓመት ጓደኛሞቹ ወደ ፋርዛኒጋን የሴቶች ሁለተኛ ደረጃ ትምህርት ቤት ገቡ። እዚህም የዚያን ዓመት የብሔራዊ የሂሳብ ውድድር ጥያቄ እጃቸው ገባ። ጥያቄዎቹ በዓመታዊው ዓለም አቀፍ የኢንፎርማቲክስ ኦሎምፒያድ ውድድር ላይ ኢራንን የሚወክሉ የሁለተኛ ደረጃ ተማሪዎችን ለመምረጥ የተዘጋጁ የብሔራዊ የሂሳብ ውድድር ጥያቄዎች ነበሩ። ማርያምና ሮያ ለበርካታ ቀናት ታግለው ከ6ቱ ጥያቄዎች 3ቱን መስራት ቻሉ። ምንም እንኳ የሂሳብ ውድድሩ ተሳታፊዎች 6ቱን ጥያቄዎች በ3 ሰዓት ውስጥ መስራት የሚጠበቅባቸው ቢሆንም ማርያም ከጓደኛዋ ጋር በትብብር ለቀናት ታግለው 3ቱን በመስራታቸው ተደሰተች እንጂ አልተከፋችም። ለራሳቸው ባገኙት ውጤት የተበረታቱት ማርያምና ሮያ ወደ ትምህርት ቤታቸው ርዕሰ መምህር ሄደው በወንዶቹ ትምህርት ቤት ውስጥ የሚሰጡ አይነት የሂሳብ ጥያቄዎች የመስራት ክህሎት ማዳበሪያ ክፍለ ጊዜ እንዲኖራቸው ጠየቁ። ርዕሰ መምህራችን ጠንካራ ሴት ነች የምትለው ማርያም የሆነ ነገር የምር ከፈለግን ታደርግልናለች ትላለች። ኢራን እስከዚያን ጊዜ በተካፈለችባቸው ዓለም አቀፍ የሂሳብ ኦሎምፒያድ ውድድሮች ላይ አንድም ኢራንን ወክላ የተሳተፈች ሴት ተማሪ አለመኖሯ ለርዕሰ መምህሯ ምንም ማለት አልነበረም። ቅን ሴት ነች፣ ይቻላል ባይ ነች። ለምን አታሳኩትም? ታሳኩታላችሁ። እስከ ዛሬ ሴት ተወዳዳሪ ባይኖረንም እናንተ የመጀመሪያዎቹ ትሆኑ ይሆናል እንዳለቻቸው ታስታውሳለች። እንደምገምተው የባህሪዋ ሕይወቴን ቀይሮታል ትላለች። ከዚህ በኋላ በጥቂት ጊዜ ውስጥ ማርያም እንኳን ከጓደኞቿ ከመምህራኖቿም በሂሳብ እጅጉን ርቃ ሄደች። ለማርያም መታሰቢያ ታስተምርበት በነበረው ስታንፈርድ ዩኒቨርሲቲ በተዘጋጀው ዝግጅት ላይ የተገኘው የአንድ ወቅት የኢራን ሂሳብ ኦሎምፒያድ ቡድን አባልና የዚያን ጊዜ መምህሯ በወቅቱ ለመምህራኖቿ ትልቁ የቤት ሥራ የነበረው እርሷን ሊፈትን የሚችል ከበድ ያለ ጥያቄ መፈለግ ነበር ሲል ክስተቱን በፈገግታ ያስታውሳል። ይህም ማለት ሲል ያክላል። ይህም ማለት አንዳንዴ እኛም ራሱን ማንሰራውን ከባድ ጥያቄ ለእርሷ መስጠትን ያካትታል። ይህም ግን ችግሩን አይፈታውም። መልሷን ለመረዳት ለቀናት እንደገና ማንበብ አለብን ብሏል። ሀገር አቀፉን የሂሳብ ውድድር በታላቅ ብቃት የተወጡት ማርያምና ሮያ በጎርጎሮሳውያኑ 1994 ማርያም ያኔ 17 ዓመቷ ነው፣ በዓለም አቀፉ የሂሳብ ኦሎምፒያድ ላይ የሚሳተፈው የኢራን የሂሳብ ኦሎምፒያድ ቡድን አባል ለመሆን በቁ። ማርያም በውድድሩ ላይ ከ42ቱ ጥያቄዎች 41ዱን መልሳ የወርቅ ሜዳሊያ አገኘች። በቀጣዩ ዓመትም ተካፍላ የወርቅ ሜዳሊያ ብቻ ሳይሆን የቀረቡላትን 42ቱንም ጥያቄዎች በመመለስ ደማቅ ታሪክ ጻፈች። ከዚህ ድሏ በኋላ የሂሳብ ኦሎምፒያድ ኮሚቴ አባል በመሆን የሂሳብ ጥያቄዎችን በማውጣት የትምህርት መርጃ መጻሕፍት በማዘጋጀት የቀጣዩን ትውልድ የሂሳብ ተወዳዳሪዎች ማብቃቱን ተያያዘችው። ተወዳዳሪዎቹን ለማሰልጠን የሚረዳ የነምበር ቲዎሪ መጽሐፍ ከሌላ ሰው ጋር በትብብር ያዘጋጀችውም ይሄኔ ነበር። እንደ ዋዛ እስቲን ሞክረው በሚል የውድድር ጥያቄ በመስራት የጀመረው ሂሳባዊ ጉዞ ማርያምን ከስነ ጽሑፍ ዓለም አውጥቶ በረቂቅ የሂሳብ ዓለም ውስጥ ጨመራት። ለነገሩ ለእርሷ እንኳ ሂሳባዊ ምርምርም ሆነ ልብ ወለድ መጽሐፍ ተመሳሳይ ነገሮች ናቸው። ሂሳብ ውስጥም ቢሆን የተለያዩ ገጸ ባህሪያት አሉ የምትለው ማርያም ቀስ በቀስ በደንብ እያወካቸው ትመጣና መጨረሻ ላይ የሚኖራቸውን ገጽታ ከመጀመሪያው ጋር ስታስተያየው በጣም እንደተለወጡ ይገባሃል ትላለች። ማርያም ሂሳብን በተመለከተ ተጠይቃ ስትመልስ እንዲህ ብላለች። የሂሳብን ውበት ተረድቶ ለማድነቅ መጀመሪያ የተወሰነ ጉልበትና ጥረት ማድረግ እንዲሁም መታገስ ይጠይቃል። ታላቅ የሂሳብ ሊቅ ከሆነች በኋላ የሚያውቃት አንቶን ዞሪች የተሰኘው የሂሳብ ሊቅ በዙሪያው በሚያዩ ሂሳብ ሁሉ ልብ ወከክ የሚል የ17 ዓመት ወጣት መንፈስ ትልቅ ሆናም ጥሏት አልጠፋም ይላል። በመቀጠል የሂሳብ ኦሎምፒያድ ኮከብ ነችና ያለምንም ፈተና ሸሪፍ የቴክኖሎጂ ዩኒቨርሲቲ ገባች። እናም በዚህ ወቅት ነበር የ20ኛው ክፍለ ዘመን ታላቁ የሂሳብ ሊቅ ፖል ኤርዶስ ለዓለም የሂሳብ ሊቃውንት ካቀረባቸው ሂሳባዊ እንቆቅልሾች ለአንዷ መልስ ለማግኘት የበቃቸው። ኤርዶስ መልሱን ላገኘ $10 ሸልማለሁ በሚል ያቀረባት ይህች እንቆቅልሽ መልስ ሳይገኝላት ለ20 ዓመታት ቆይታ ነበር። ግኝቷ በሂሳብ የምርምር መጽሔት ላይ ታትሞ ወጣ።
መቼም ለዚህ ጥያቄ መልስ ያገኘለት ይሄ ሚርዛ ካን የተባለ ሂሳብ ሊቅ ጎምቱ የሂሳብ ፕሮፌሰር ሳይሆን አይቀርም ሲል ያሰበው የአሜሪካው ብሔራዊ ሳይንስ ፋውንዴሽን ታዲያ ከዚህ ጥያቄ ጋር ተዛማጅ በሆነ ጠጠር ባለ እንቆቅልሽ ዙሪያ የተሰራን የምርምር ወረቀት ትክክለኝነት ይገመግሙለት ዘንድ ለማርያም ሚርዛ ካኒ ውድ ፕሮፌሰር ሆይ እባክዎን ይህን የምርምር ወረቀት ገምግመው አስተያየቶን ይንገሩን ሲል ደብዳቤ ላከ። የማርያም ሚርዛ ካኒን የምርምር ወረቀት ካነበቡት መሃል ማንም የግኝቱ ባለቤት አንዲት ለመጀመሪያ ዲግሪዋ እየተማረች ያለች የሂሳብ ተማሪ ትሆናለች ብሎ ይገመት አልነበረም። ከዚህም በተጨማሪ ለአንድ ሂሳባዊ ቴረም የተሻለ የማረጋገጫ ዘዴ ማገኘች። በአጠቃላይ ሂሳብ የተባለውን ስታጭደው ከርማ በብሔራዊ የሂሳብ ኮንፈረንስ ላይ ለመካፈል ከሄደችበት ስትመለስ ካጋጠማትና ግማሽ ያክል ባለ ብሩህ አንጎል ጓደኞቿን ከቀጠፉ የመኪና አደጋ ተርፋ በ1999 በሂሳብ የመጀመሪያ ዲግሪዋን አገኘች። የሂሳብ ኦሎምፒያድ ባለ 2 ወርቅ ነችና ታላላቅ የዓለማችን ዩኒቨርሲቲዎች እጇን ስመው እንደሚቀበሏት ግልጽ ነው። ምርጫዋ ሃርቫርድ ሆነ። ወደ አሜሪካ ቀናች። የፊልድ ሜዳል ተሸላሚው የከርቲስ ማክማለን ሴሚናር መከታተል ጀመረች። ሴሚናሩ በሚሰጥበት ርዕሰ ጉዳይ ላይ አንዳችም የቀደመ እውቀት ስላልነበራት መጀመሪያ ግድም ማክማለን የሚያወራው ነገር ምኑም ሊገባት አልቻለም ነበር። የርዕሰ ጉዳዩ የሃይፐርቦሊክ ጂኦሜትሪ ሂሳባዊ እውነት ግን ስቧታል። አብረዋት ሴሚናሩን ከሚከታተሉት ተማሪዎች አንጻር ወደ ኋላ ቀረት ያለች ቢሆንም በጥቂት ጊዜ ውስጥ በመስኩ ያለውን እውቀት ሁሉ እንደ ስፖንጅ ምጥጥ አድርጋ ጨርሳ ማንም ያልደረሰበትን የመስኩን የእውቀት ጠረፍ ማሰስ፣ ያልተመለሱ እንቆቅልሾችን ለመፍታት መታገል ጀመረች። በሂሳብ ኦሎምፒያድ የወርቅ ሜዳሊያ መቀዳጀት በሂሳባዊ ምርምር ዘርፍ አዲስ ግኝት ለማበርከት ዋስትና አይሰጥም የሚለው ማክማለን በሂሳብ ኦሎምፒያድ ላይ ለስኬት ለመብቃት የሆነ ሰው በብልሃት የቀመረውን መልስ እንዳለው የሚታወቅን ጥያቄ መስራት ነው የሚጠበቅብህ ይላል። በአንጻሩ ሂሳባዊ ምርምር ግን በመጀመሪያ ደረጃ መልስ ይኑረው አይኑረው እንኳ ከማታውቀው እንቆቅልሽ ጋር መጋፈጥ ነው ይላል። ቢሆንም ግን ይላል ማክማለን ማርያም ከብዙ የሂሳብ ኦሎምፒያድ ባለሜዳሊያዎች በተለየ መልኩ ለሂሳባዊ ምርምርና ፈጠራ የሚረዳ የረቀቀ ምናብ ታድላለች ይላል። ለነገሩ ልጅ ሳለች ደራሲ የመሆን ህልም የነበራት የምናብ ታሪኮችን በአይምሮዋ የምትሸምንም አልነበረች። አሁንስ ምን ለውጥ አለው? ድሮ ገጸ ባህሪያት ነበሩ፣ ዛሬ ደግሞ ማክማለን በሀገሯ ቋንቋ በፋርሲ ማስታወሻ ስትይዝ የሚያስታውሳት ያኔ ተማሪው ማርያምን አስታውሶ ሲናገር እንዲህ ይላል። የምትጠይቃቸው ጥያቄዎች ፍጽሞ የተለዩ ነበሩ። ምናቧ ገደብ የለውም። ዝርዝር ምናባዊ የሂሳብ ዓለም ፈጥራ በመግለጽ እና እንዲህ ከሆነ እንዲህ መሆኑም አይደል ትለኛለች ይላል። ልጅ ሳለች ደራሲ የመሆን ህልም እንደነበራት ስረዳ ነው ነገሩ የገባኝ። አንዳንዴ ቢሮ የተመጣና የተራቀቀ ምናባዊ ዓለም ፈጥራ ትዘረዝርልኝና እና እንዲህ ከሆነ እንዲህ ማለትም አይደል ትለኛለች። ልክ ሁሉን ነገር ማውቅ ይመስል ይላል ፈገግ ብሎ። እንደ ሌሎቹ ፈጣን አይደለሁም ቀርፋፋ ነኝ የምትለው ማርያም በጥቂት ጊዜ ውስጥ በገባችበት ዘርፍ የሚታወቀውን ሁሉ አውቃ ጨርሳ አዳዲስ መንገዶችን መቀየስ ጀምራለች። የዚህ ዘመን ታላቁ የሂሳብና የፊዚክስ ሊቅ የሚሰኘውና እንዲያውም አንዳንዶች የአንስታይን ወራሽ የሚሉት ኤድዊተን ከሌላ ባልደረባው ጋር የተለመውንና ሌላ የሂሳብ ሊቅ ማረጋገጫ አግኝቶለት የፊልድ ሜዳን ለመሸለም ለበቃበት መላምት አዲስ ማረጋገጫ ወይም ፕሩፍ ማግኘቷ የመስኩን ጎምቱ ሊቃውንት አጀብ አስባለ። አንዲት ገና በቅርቡ ዘርፉን ከተቀላቀለች የድህረ ምረቃ ተማሪ ይህን አይነት ብቃት መታየቱ ሁሉንም አስገርሟል። ድንቄም ቀርፋፋ እንዲም አርጎ መንቀርፈፍ የለ ከኋላ ተነስታ አዳም የረፈረፈችው እኮ ያሉ አይጠፉ። እዚያው የድህረ ምረቃ ተማሪ ሳለ የተዋውቆ ለትዳር የበቁት ባለቤቷ የኮምፒውተር ሳይንስ ሊቁ ጆን ቮን ድራክ ግን የሚስቱንና የአንዲት ሴት ልጁን እናት የማርያምን ቀርፋፋ ነኝ ገለጻ የሚረዳበት መንገድ አለው። በትውውቃችን ሰሞን ለመጀመሪያ ጊዜ ለሩጫ አብረን ስንወጣ እርሷ በአካል አነስ ያለች በመሆኗና እኔ በደንብ የተገነባ ሰውነት ስላለኝ የምቀድማት መስሎኝ ነበር ይላል። እናም ባንዴ ተፈተለኩ። እርሷ ግን በተመጠነ ፍጥነት በዝግታ ከኋላ የመሮጥ ቀጠለች። ከ30 ደቂቃ በኋላ በድካም ዝዬ ስዘረር እርሷ ግን ፍጥነቷን ሳትቀንስ በዚያው ፍጥነት ጥላኝ ሄደች። ሂሳብ ላይም እንዲሁ ትመስለኛለች ይላል። መምህሯ ከርቲስ ማክማለን በበኩሉ የማርያምን ቀርፋፋ ነኝ ማለት የሚረዳው በተለየ መልኩ ነው። አብዛኞቹ የሂሳብ ሊቃውንት ይላል ማክማለን ከአንድ መልስ ያልተገኘለት ሂሳባዊ እንቆቅልሽ ጋር ሲጋፈጡ በቀጥታ እንቆቅልሹን ለመፍታት ነው የሚጥሩት። ማርያም ግን እንቆቅልሹን በቀጥታ ከመፍታት ይልቅ በእንቆቅልሹ ዙሪያ ያለውን ሂሳባዊ ርዕሰ ጉዳይ በጥልቀት ለማወቅ ነው የምትጥረው።
ስለዚህም አጠቃላዩን ነገር ለመረዳት በምታደርገው ሰፊ ጥረት ሳቢያ እንቆቅልሹን ለመፍታት የምታደርገው ጥረት ፍጥነት የጎደለው ይመስላል። ኋላ ላይ ይዛ የምትመጣው መልስ ግን እንቆቅልሹን የሚፈታ ብቻ ሳይሆን መላ የጥናት ዘርፉን የሚቀይር ታላቅ ግኝት ነው የሚሆነው ይላል። ለዚህም ነው ሂሳባዊ አበርክቶዋን አስመልክቶ ሲጠየቅ ዘርፉን ለአንዴና ለመጨረሻ ጊዜ ቀይረዋለች፣ ግንኙነት አላቸው ተብለው በማይታሰቡ መስኮች መካከል ድልድይ ፈጥራለች ሲል አድናቆቱን የቸረው። ለነገሩ እርሷን ብትሆን ሰዎች ባሰመሯቸው አርቲፊሻል መስመሮች ሳቢያ ተከፋፍሎ ያሉትን የእውቀት ዘርፎች አንድ ለማድረግ መስመሮቹን ማፍረስ፣ ወሰኖቹን መጣስ ይመቸኛል የምትለው። ለዶክትሬት ዲግሪዋ የሰራችው የምርምር ወረቀት 3 ታላላቅ ውጤቶችን የያዘ በመሆኑ ለ3 ተከፍሎ በ3 የተከበሩ የሂሳብ የምርምር መጽሔቶች ላይ ለመታተም በቃ። ከሃርቫርድ ፒኤችዲዋን ከያዘች በኋላ ባሉት ዓመታትም ሌሎች ወሳኝ ግኝቶችን በግልም ከሌሎች ጋርም በመሆን ለማግኘት በቅታለች። የዶክትሬት ትምህርቷን ካጠናቀቀች በኋላ መጀመሪያ በክሌይ የሂሳብ ኢንስቲትዩት በተመራማሪነት፣ በመቀጠል በፕሪንስተን ዩኒቨርሲቲ እንዲሁም በመጨረሻ ከ2009 ሕይወቷ እስካለፈበት 2017 ድረስ በስታንፈርድ ዩኒቨርሲቲ በማስተማርና በምርምር ሥራ ተጠምዳ ቆይታለች። የፊልድስ ሜዳል ዕድሜያቸው ከ40 ዓመት በታች ለሆነ ታላቅ ሂሳባዊ ግኝት ላበረከቱ ሊቃውንት በየ4 ዓመቱ አንድ የሚሰጥ በሂሳብ ዘርፍ እንደ ኖቤል ሽልማት የሚቆጠር ሽልማት ሲሆን ባንዴ እንደ ሁኔታው 2ም 4ም የሂሳብ ሊቃውንት ሊሸለሙበት ይችላሉ። ሸላሚው ዓለም አቀፉ የሂሳብ ኅብረት ነው። ከ90 ዓመት በላይ ባስቆጠረው በዚህ ሽልማት ታሪክ የመጀመሪያዋ እንስት ተሸላሚ በ2014 ማርያም ሚርዛካኒ ስትሆን ከእርሷ በመቀጠል በ2022 ዩክሬናዊቷ የሂሳብ ሊቅ ማሪና ቪያዞቭስካ ክብሩን ለመቀዳጀት በቅታለች። ማርያም ሽልማቱ ያመጣባት አላስፈላጊ ዝናና ዕውቅና ጫና ምቾት ነስቷት ነበር። እርግጥ ነው ስኬቱ ያኮራታል። ከምንም በላይ ደግሞ አዲስ ነገር ማግኘት ወደ ሌለች ደስታ እንደሚያጎናጽፍና ያም ትልቁ ሽልማቷ መሆኑን ታውቃለች። ስራዋን የሚረዱ ባልደረቦቿ ቢያደንቋት አጠላም። ሴት ተማሪዎችን ስለሚያበረታታ መሸለሟን በበጎ ጎኑ ታየዋለች። ከዚህ ውጭ ያለው የሕዝቡ የሚዲያው ትኩረት መሆን ግን ምቾት ነሽ ነው የሚሆንባት። ታላቁን ሽልማት ከተቀዳጀች በኋላ እንኳ የትምህርት ክፍሏ ባልደረቦች የሻይ ግብዣ ብጤ አዘጋጅተው ስኬቷን ለማክበር ሲያስቡ በመከራ ነበር እሺ ያለችው። እየደበራት መጣች። ያገኘችው ትኩረት አልተመቻትም። በርካቶች የሚገባቸው እያሉ ይህን ሽልማት ለምን ለእኔ እንደሰጡ አይገባኝም እንዳለቻቸው ባልደረባዋ ተናግራለች። ወጣቶችን መርዳት ያስደስታታል። ስትመክር ምክር በማይመስል መልኩ ጠቆም ማድረግ ይቀናታል። ህልሟ ትልቅ ነው። በቀላሉ ሊሰሩ ከሚችሉ ጥያቄዎች ይልቅ ከበድ ያሉ መሰረታዊ ጥያቄዎች ላይ ታተኩራለች። አብዛኛው የሂሳብ ሊቅ ከሌላው የተሻለ ለመሆን ነው የሚጥረው የሚለው የሃርቫርድ መምህሯ ማክማለን፣ የእርሷ ውድድር ግን ከራሷ ጋር ነው። የራሷን ድንበር ጥሳ ለማለፍ ነው የምትጥረው ይላል። የሚያውቋት ሁሉ ትህትናዋን፣ ጭምትነቷን ያነሳሉ። ሂሳብን በተመለከተ ግን ጭምትነት የሚባል አታውቅም። ግቧ ትልቅ ነው። የህልሟ ወሰን እጅግ ሩቅ። አብረዋት ሂሳባዊ እንቆቅልሽ ለመፍታት የለፉ ሁሉ አነቃቂ ማንነቷን አይረሱትም። ለብቻቸው ቢሆን የማይደፍሩትን ጥያቄ ከእርሷ ጋር ሆነው ሰርተውታል። ብዙውን ጊዜ ጓደኞቿ ስለ ማርያም ሲናገሩ ተቃራኒ ቃላትን ለመጠቀም ይገደዳሉ። ወዳጃዊ ስሜት ያላት፣ ተግባቢ፣ ተጫዋች እናም ደግሞ ቀጥተኛና ቁጥብ ይሏታል። ማርያም ሂሳባዊ መላምትን ማረጋገጥ ማለትም ፕሩፍን በተመለከተ ስልቷ ምን እንደሚመስል ተጠይቃ ስትመልስ ይህ ነው ብዬ የምለው የተለየ ስልት ያለው ነገር አይደለም። ይልቁንም ጫካ ውስጥ መውጫው ጠፍቷችሁ ባላችሁበት ዕውቀታችሁን ሁሉ ተጠቅማችሁ አንዳች አዲስ መላ በመዘየድ ምድልም ተጨምሮበት የመውጫ መንገድ ተልማችሁ ከጫካው መውጣት መቻልን የመሰለ ነገር ነው ትላለች። የጥናት ዘርፏ ረቂቅ ጂኦሜትሪ እንደመሆኑ የምርምር ሂደቷ በአብዛኛው ሰፋፊ ወረቀቶች ላይ ለሰዓታት መሳል መሞነጫጭርን ያካትታል። ይህኔ ታዲያ ልጇን አይታ እማዬ መሳል ጀመረ ትላለች። አንድ ወዳጇ ማርያም ስለ ሂሳብና ስለ ቤተሰቧ ስታወራ ፊቷ ይበራል ብላለች። ከፊልድስ ሜዳል በተጨማሪ ሌሎች በርካታ ሽልማቶች የተበረከቱላት ማርያም ከፊልድስ ሜዳል ሽልማቷ ቀደም ብሎ ነበር የጡት ካንሰር እንዳለባት ያወቀችው። ባሏን ጨምሮ በቅርበት የሚያውቋት ሁሉ ህመሟን ዋጥ አድርጋ ያለምንም ምሬት እስከ መጨረሻዋ የዘለቀችበት ጽናት ይደንቃቸዋል። ባለቤቷ ቮንድራክ ስለ ሚስቱ አስታውሶ ሲናገር የማይረታ መንፈስ ያላት ተዋጊ ሴት ነበረች ይላል። አይምሮዋ ጠንካራ ነው።
ጎበዝ ዋናተኛም ነች፣ ትበልጠኛለች። የምትፈልገውን የምታውቅ የምታስበውን ለማሳካት ግልጽ ዕቅድ ያላት ነች ይላታል። ራሷን እንደ ተጠቂ ማየት አትወድም። ፈጽሞ አታማርርም ነበር። ለምንድነው የማማርረው ትል ነበር። በአፍቃሪና ተንከባካቢ ቤተሰብ ውስጥ ነው ያደግኩት። ጥሩ አንጎል ተሰጥቶኛል። እኔ ያገኘሁትን ዕድል ምን ያህሉ አግኝቶታል? ብዙ አይመስለኝም። እና ጥሩ ሲደርሰኝ ዝም ብዬ ካንሰር ሲይዘኝ ማማረር የለብኝም ትላለች ይላል። ቮንድራክ ፐብሊክ ሬዲዮ ማዳመጥ ያስደስታት እንደነበር፣ የእርሱ አይነት አስተዳደግ ያልነበራቸው በአስቸጋሪ ሁኔታ ውስጥ ሕይወታቸውን ለማሳለፍ የተገደዱ ሰዎችን ታሪክ መስማት ትወድ እንደነበር ይገልጻል። በአጭሩ ተቀጨች እንጂ እጅግ በርካታ ዕቅዶች ነበራት ይላል። ግን ሳይሆን ቀረ። በ40 ዓመቷ ከዚህ ዓለም በሞት ተለየች። የልፈቷ ዜና በመላው ዓለም ብዙዎችን አስተከዘ። በተለይ በሀገሯ ኢራንና በሂሳብ ሊቃውንቷ አምባ ዜናው አስደንጋጭ ነበር። ወዲያው ሕይወትና ሥራዋን የሚዘክሩ ዝግጅቶች የተካሄዱ፣ የሴቶችን የሂሳብ ተሳትፎ ለማበረታታት ያለሙ ሽልማቶች የተቋቋሙ፣ ስሟን መዘከሪያ ተቋማት፣ ድርጅቶች በየቦታው ብቅ ይሉ ጀመር። በስታንፈርድ ዩኒቨርሲቲ በተካሄደ የመታሰቢያ ዝግጅት ላይ የተገኘችው የዕድሜ ልክ ጓደኛዋ ሮያ ቤሂሽቲ ራስን በራስ መግዛትን፣ ዲሲፕሊንን የተማርኩት ከማርያም ነው ብላለች። ከቁስ አንጻር ሕይወትን በቀላሉ መምራት እንደሚገባ፣ የሕይወት ትርጉምን በተመለከተ ግን በቻልነው መጠን ሁሉ በጥልቀት መኖር እንዳለብን የተማርኩት ከእርሷ ነው ትላለች። አንዱ የሌላውን ግላዊ ድንበር ማክበር እንዳለበት፣ በስፖርትና በጤናማ አመጋገብ ለአካል ክብር መስጠትን፣ ወደ ነፍሳችን የሚገባውን የምናይ የምንሰማውን ነገር መቆጣጠር እንዳለብን የተማርኩት ከእርሷ ነው ትላለች። በስተመጨረሻም የዕድሜ ልክ ጓደኛዬን በዚህች በታላቁ የፐርሺያው ባለቅኔ በሐፊዝ ቅኔ ነው ማስታውሳት ትላለች። መቼ ሞትና ልቡ በፍቅር ሕያው የሆነ በዘላለሙ የፍጥረት መዝገብ ስሙ የሰፈረ